መጥቼልሃለሁ ሂሳቡ ስንት ነው ልትከፍል በገንዘብ ነው ወይስ አታባአለገ ህዝቤ ነው ግን አንቺ አትቻይም ገደል ነው ሆድሽ ሮፍናን ጸጉሩን ቢቆረጥ ምን ይመስላል አይየለም ሰለሜ ልንጮት ብለን ሰው ጉሉ ነው ናግባ ሰላም ወደ ቻናሌ ቤተሰቦች እንደናችሁ በያላችሁበት ሰላም ብያለሁ ዳኒ ነኝ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ እንደሚታወቀው ይሄ ሪአክሽን ቻናል ነው የተለያዩ የሚያዝናኑ ቪዲዮዎችን ይዘን መጥተን እዚህ ቻናል በጣም እንልበት ይሆናል ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ ቪዲዮውን ደግሞ ላይክ አድርጉ ጊዜ አላባክንባችሁም ቀጥታ ወደ ቪዲዮ ዛሬ ሚስተር ናሆምና ራኪብ ሊወጣጡ ነው እኔ እዚህ ጋር ሆኜ እሰማለሁ እናንተ ደግሞ እዛ ጋር ኮፒ ሊንክ ሼር ያደርጋችሁ ጸዴ ሚስተር ስሙ እኔም ጀምር ጻባ አይቻልም ይሄ መያዝ አይቻልም በትህትና ሚስተር ተወጣጡ በትህትና እሺ ከናም ጀምጣ አንክ ትዝልሻል ያኔ ስኳር አርቆ ተገረሽው ማለት እኔ ቅሚው ነው እንደዛ ነው እሺ አምጣው በባለፈው 7ኛ ክፍል ይያለክ ለምትወዳልሽ ናሆም የጋበዘሽ ብዬ የሸምበራው ጥርጥር የዛፎቹ ፍሬ ትዛለኝ ያገሬ በሰውት መግባት ጀመረ በሰውት አይገባ በሰውት መግባት ጀመረ ምናምን በሚወዱሽ ጓደኞች አሉ አይደል ወንዶቹ ታውቂያቸዋለሽ እንዳለ ነው ቸኮሌትና ደብዳቤ ሲሰጡ ማለት ቸኮሌቱን እንዳለ በልቼ ደብዳቤ እሺ ደብዳቤውን ጣሉ ምን ነው ቸኮሌቱን ብታጋብሰጠኝ እሺ ነው ከርሳም ነኝ እሺ በባለፈው ሱሪ ላጥብ ስል 12 ብር አግኝቼ 2 ብሩን ቁም ሳጥን ላይ ሰቅዬ 10 ብሩን ነኝ ብስኩት የበላውበት ማርያምን ይቻ ነገር ችግር የለም እሱ እንወራበታለን ተናገር እሱ እንወራበታለን እና ደግሞ ማለት ነው ችግር ምን ቆለኝ እኮ ያንቺ ታውቂያለሽ ጓደኛሽና እሱ ማለት ነው እኔ ወዳታለሁ እህቴን በ200 ብር ስጠኝ ሲለኝ ሰጥቼሻለሁ እንደውም ነገ እንገናኛለን ሻትከኝ 200 ብር ስጨላ 1 ብር እንደጥቂኝ ከላይ እሺ የራሴ እንትን ብር ነው እሺ አሁን ይሄ ጸጉር አድጓል ብዬ ለዳይሬክተራችን ቀጥ ብዬ አሽቃብጣለሁ እኔ ራኬብ ያርገኝ እንደሸከኝ አልቆርጥ አይሽመጥ እንደውም ማዬ ስመጣ ብላለች አንድ ነገር 10 ብርን በላው ገብርኤል አይንሽ ነው ማጥፋት 10 ብርን አንድ ነገር በላው ችግር ሙሰድ እኔ ደግነኝ ወንሳጠላ 2 ብር ያረጋችሁ ተመልከቱ 10 ብር ታምጫለሽ እናቴ ኮፒ ሊንክ ሼር ያረጋችሁ በሌላ ሚስተር እንገናኝ ታመጫለሽ በሌላ ሚስተር ይመጃቸው ራኪና እንትና እስኪ ብራዘራችሁ አስገርፋችሁ ምታቁ ኮሜንት ላይ ጻፉልን እትየራችሁ እንተጡ ይሩ በቃ ይሩ ድጋሚ በዚህ በር ብትመጡ ነግሬያችኋለሁ ያገር ፈራፊ ግባ ለእናት ነው የምናገር እንደው ተማሪዎች ምንድነው የምትላቸው ተማሪዎች ባጥር እየዘለሉ እያይሻችሁ እየፈረፉ የኛን ሰው ደግሞ ሌላ ትውልድ ይበላሽ እኔ ምን ግን እኔ እናንተ ስንማር ትዝ ይላል አይደል አዎ በጣም ትዝ ይለኛል እንጂ በጣም ትውስት አለብኝ እንደውም እኮ እዚህ ትምህርት ቤት እየተማርን እነዛ ፊት ላይ የሚቀመጡት 4 ልጆች ፊት ላይ የሚቀመጡት 4 ተማሪዎች ወንዶች ምናምን እነሱማ የባንክ ሰራተኛ ሆኑ እኮ ባንከር ምናምን ሆነዋል መጨረሻው ወንበር የሚቀመጡት ማኛ ነን እኮ ቲክቶከር ዩቲዩበር ምናምን ሆኑ እኛ ነበር ስንቀመጥ የነበር መጨረሻው ማይገቡት ሳመናተ ማይገቡት ምናምን ውጭ ገብቶ ምናምን ያውቁት እነሱ አንቺ የሆነ ነገር አለሽ ማለት ነው የሆነ ፖለቲካ ምናምን ያነካካሽ ነው እንዴት አይ ተይው በቃ ባይገቡ የኛም ጥያቄ ነው ማይገቡት የት ነው ያለው ይማቻ ምን ልታዘዝ የኔ ልጅ ሜኑ አምጣለን እንጂ ልክ የምፈልገውን ነገር የሚያውቅ አይመስልም እንዴ ዛሬ ስለተገናኘን በጣም ደስ ብሎኛል እኔም በጣም ምን ይምጣ ቆይ እስኪ ተረጋጋ አጣደፍከኝ እኮ ለኔ ማኪያቶ ለኔ ውሃ እሺ እንዴት ነው የሚጎተተው አርፎ አይቀመጥም ካልቻለ ይሄ ሁሉ እኮ ገንዘብ አለመጥገብ ነው ኧረ ተረጋጊ ይሄኔ በዚህ ስራ ስንት የሚያስተዳድረው ቤተሰብ አለ ይሄው ማኪያቶ ይሄው ቡና እንዴ ውሃ እኮ ነው ያዘዘው ማሰብ ካልቻልክ ለምን ታስተናግዳለህ አርፋ አትቀመጥም እንዴ ልጄ አባት እንዴ አይባልም ባይሆን አስተካክላለሁ እንጂ ባክ ዞር በል ጋሼ እኔ ጠጣዋለሁ ችግር የለም እሺ እኔ ልጅ ተባረክ ምን ያለ ማመጣህ ለምን ቤት አንቀይርም በቃሽ
ወላጅ አባትሽ ቢሆን እንዴ ተደረገው ምን ይሰማሻል? ህሊና የተሸከምሽው እንድታገናዝብበት ነው። ምን ለሱ ብለህ እኔ ጋሼ ሂሳብ ስንት ነው? በኔ ምክንያት ማትጋጩ ግድ የለውም ጋሼ፣ እሷ አመሏ ነው። ይሄንን ያዙ። አረ ይሄ ብዙ ነው ልጄ፣ መልሳለ። ለእርሶ ያዙት። ለኔ ሂሳቡ ይበቃኛል። ባይሆን በአታቸው ላላለቀ አባቶች አስገባልኝ። ለኛ ሰላም መሆን ቀን ከሌት የሚጸልዩልን በሙታን ሳማር ቅዱስ ሚካኤል አንድነት ገዳም የሚገኙ አባቶችን በበዓት ማጣት እየተሰቃዩ ነው። ለዚህም የተጀመረውን በዓት ለመጨረስ ከላይ በተጠቀሰው አካውንት የኛን እገዛ ይሻሉና ያቅማችንን እናግዛቸው። ንቀት ያለባቸው ሰዎች ግን አረፉ። ይሄ ቪዲዮ በጣም ብዙ ትምህርት አለው። የዚህ ሰውዬ አሰሪ በድብቅ ካሜራ እየውን ማመናቅሶታል። ነገሩ እንዴት መሰላችሁ? ይህ ሰራተኛ ምንም አይነት ስራ እንደማይሰራና አንድ እጁን ኪሱ ከቶ በሌላ እጁ ሻይ ሲጠጣ እንደሚውል ለአሰሪው ይነግሩታል። አሰሪውም ይህን ጉዳይ ለማጣራት ስውር ካሜራ ያስቀምጣል። በካሜራው የተመለከተው የሰራተኛው ለየት ያለ ብቃትና ጥንካሬ ግን ከአይምሮ በላይ ነበር። ወብሎ ቁጭ ማድረግ ነው የሚፈልገው። ሻይ የሚያዝ ምንም ያዝ ወብሎ እየሰራ ነው ጀረ። እኔ እኮ ምን አይነት መች ነው የሚመጣው ዴሊቨሪው? መጥቼልሃለሁ። ምንድነው የኔ እናት ቆየሽብኝ እኮ ቶሎ አትመጭም እንዴ? ታዲያ ሲቆይ እኮ ደስ ይላል። ለማንኛውም ምን ያዘዝኩት ጥብስና ዱለት ነው። ይኸውልሽ ኦርደር ሲዛባብኝ በጣም ነው የምናደደው። አደራሽን አታስብ። እንኳን ምግብ እኔ መጥቼልሃለሁ። ሂሳቡ ስንት ነው? ልትከፍል በገንዘብ ነው ወይስ? ለምን ያልከፍልም? ጀነስ ባሳብ ነው ዘበዘች ጋር አቀበል ይሄ ሁሉ ከተማ ነው። እጄ እንዲህ ቡክትክት እስከሚል ድረስ የሰራሁትን ስራ ላሳያችሁ። 10 ሰዓት ነው የፈጀብኝ። ሼር ኮፒሊንግ እያደረጋችሁ አድርሱልኝ። ወዳችኋለሁ። ይችላል ነው የሚላቸው። በጣም ጎበዝ ነው። ማርያም በርታለች። አግብቼሽ ነበረ ላስተዳድርሽ፣ ግን አንቺ አትቻይም። ገደል ነው ሆድሽ። የምር ገደል ነው። እንዴት እንደያዘች አይታችኋል? በጣም ገደል ውስጥ ነው ያለች። ማማዬ ለሰፈሩ አዲስ ነሽ መሰለኝ። እናንተ ናችሁ እንጂ የጠፋባችሁ። ይዘንድሮ ልጅ የለም። እኛማ የሰፈሩ ካቦ አላወቅሽንም ነው? እንደውም ቤቴ ደርሻለሁ። ቤትሽ ነው? አዎ፣ ልትገቡ ነው? ቤትሽ ያምራል። ዋው፣ በዛ ላይ ፎቅ ነው ነው እንዴ? አዎ፣ ቤቴ ፎቅ ነው። ምንድነው ቤታችሁ ሰው የለውም እንዴ? መጥቶ ነይ ግቢ። በገዛ ቤታችን ወይኔ ቅሌት፣ ወይኔ ቅሌት፣ በጣም ቅሌት ማርያም። ቤብ ሀይቅ ማየት አማረኝ እንዴ! አባይ ሲፈስማ ጣናን አቋርጦ ነው። አሳዳጊው አንተ አባቱ ሌላ ነው። አይግጥም ከባድ ጉዳዩ ጉዳዩ በጣም ከባድ ነው ጉዳዩ። ዘፈኑ ገልጾታል። እናቶቻችን ለዘላለም ቢኖሩማ የሁላችንም ምኞት ነበር። ይህ ወጣት ያደረገው ነገር እርግጥም አብዛኞቻችን ማድረግ የምንፈልገው ነገር መሆኑ አያጠራጥርም። ዶክተሮቹ እናቱ ለመኖር የቀራት ጥቂት ወራት ብቻ እንደሆነ ሲነግሩት ብዙ ሰዎችን ያስገረመ አንድ ነገር አደረገ። እድሜ ዘመኑን ሁሉ እናቱ ከእርሱ ጋር እንድትሆን በማሰብ ወደ ንቅሳት ባለሙያዎች ጋር ወስዷት እጆቿን ቀለም አስቀብቶ እንድታቅፈው አደረገ። ከዚያም እነዚህ የእናቱ የእጅ አሻራዎች በቀላሉ እንዳይጠፉ ወደ ንቅሳትነት አስቀየራቸው። እውነት ለመናገር የዚህን ወጣት ተግባር አለማድነቅ እናቶቻችንን አለመውደድ ይመስላል። ጽድት አድርገው ነው የሰሩለት ጋይስ፣ በጣም በሚያምር ሁኔታ ማለት ነው። ሮፍናን ጸጉሩን ቢቆረጥ ምን ይመስላል? ምን ትላላችሁ? ይቆረጣል? ኮሜንት ላይ ሀሳባችሁን እስኪ ቁጭ አድርጉ።
ሰላም ነው። ሰላም እንዴት ናችሁ? የታክሲ ሰልፍ ነው እንዴ? አይ የለም፣ ሰለሜ ልንጮት ብለን ሰው ጉሉ ነው ናግባ እንደዚህ ታዝቅ ሰው ግን በስተዋል ዘንድሮ ማርያም ዝም ብሎ ታክሲ ላይ ተሰልፋችሁ መጣ ታክሲ ሰልፍ ነው ምናምን የሚያዝጉ ሰዎች። ለማንኛውም ለዛሬ የነበረን ቪዲዮ ይሄንን ይመስል ነበር። ተስፋ አደርጋለሁ ፈታ እንዳላችሁበት። ቀጣይ ከዚህ ጋር ያለና ባበደ ቪዲዮ ተመልሰን እስክንመጣ ድረስ ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ደግሞ ላይክ አድርጉ። አዲስ ስለሆነ አበረታቱን። ቻናሉ ገና ያደገ ነው፣ አሳድጉት። ይመቻችሁ። መልካም ጊዜ። ባይ ባይ።